እስራኤል ራሷን የሆነ የፖለቲካ አቋም የደህንነት አቋም የጦር መሳሪያ እስራኤል ራሷን ማምረት አለባት። በአሜሪካ እጅ እና እግር የምትተነፍስ ወይም የምትራመድ መሆን የለባትም። ግን ይሄ ሁኔታ ብዙ ያከራክረናል። ከተልበታለን አቶ ረሃሜም ወደ መጨረሻ አካባቢ ደግሞ ስለ እስራኤል ፖለቲካ እናወራለን። አሁን ዶክተር ጸጋ ፈንታውን የክነስት አባል ያንተ ጋዜጠኛ የስራ ባልደረባ አለችና ወደሷ እንሂድ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ረሃሜም። በመጀመሪያ ደረጃ የስራ ባልደረባ አልክ። ሬዲዮ የተቀበለኝ ሬዲዮ የተቀብሎ ያስገባኝ ረሃሜም ነው። መጥቶ አንኳኩቶ ማርበት ኮሌጅ ያንቺ አለቃ ነበር ማለት እችላለሁ። አዎ አብረን ዶክተር ጸጋ በሰማይ በኩራት በደስታ በኩራት በዛሬው ዕለት ከዛሬ ጀምሮ እስከ ምርጫው እስከሚያልቅ ድረስ እኔና አቶ ረሃሜም እናስተናግዳለን ለተመልካቾቻችን። በዚህ አጋጣሚ አቶ ረሃሜምን እያመሰገንኩ አሁን እንችን ቀጥታ ወደ አንቺ ስራና በእናንተ በተለይ በሰኞ ዕለት መሰለኝ የፕራይመሪስ ምርጫ አላችሁ ወይም የቅድመ ምርጫ አላችሁ የፓርቲያችሁ የክነስት አባል ተወካዮቻችሁን ለመምረጥና እንዴት ነው አንቺ ልትመረጭልን ነው ሁለተኛ ወይስ እንዴት ነው? አዎ እንግዲህ በመጀመሪያ ደረጃ ሁለተኛ ለመመረጤ ህዝቡ ነው ወሳኙ። ምንድነው የሚባለው? አንድ መሪ ወይም አንድ ንጉስ ያለ ህዝብ ሊኖር አይችልም እና የህዝቡ ውሳኔ ነው የሚያስፈልገው። እንግዲህ ፕራይመሪስ የምንለው የቅድመ ምርጫ በፖለቲካ ፓርቲ ያለ በአሁኑ ሰዓት በጥቂት የፖለቲካ ፓርቲዎች ነው። አብዛኛው የላቸውም። አብዛኛው የፖለቲካ ፓርቲ ራሱ ሊቀመንበሩ ነው የሚመርጣቸው። ምሳሌ ብሰጣችሁ ጋንጽን ውሰዱ። ከሆላባን አንድም ጊዜ ፕራይመሪስ የላቸውም። ሊበርማን አንድም ጊዜ የለም። ሃሪዲዎች አንድም ጊዜ የለም። ኦጽማ ይሁዲት ቤንግቢር የለም። እና የፖለቲካ ፓርቲዎች የዲሞክራሲ በተለይ ይሄ ፕራይመሪስ የሚለው ዲሞክራሲ ሂደትን የሚያካሄዱ ቁጥራቸው ጥቂት ነው። ከነሱ መካከል ግን ትልቁ የፖለቲካ ፓርቲ ሊኩድ ነው። ሊኩድ በእስራኤል ሀገር ትልቁ የፖለቲካ ፓርቲ ነው። ይህ የፖለቲካ ፓርቲ በአሁኑ ሰዓት መዋጮ ያመቱን የከፈሉ የተረጋገጡ 140,000 ሰዎች ሰኞ ሄደው ሰውን ይመርጣሉ። ማለት ለውድድር የምንቀርበው ሚኒስትሮች አሉ፣ የክነሴት አባላት አለን። አዳዲስ ደግሞ ወደ ክነሴት መግባት የሚፈልጉ የሚወዳደሩ አሉ በተለያየ ቡድን። እኔ የሚገርማችሁ በአሁኑ ሰዓት የሚወዳደረው እንደማንኛውም እንደ አዲስ ገቢም አይደለም፣ እንደ ሴትም አይደለም። ከሚኒስትሮች ጋር ከሁሉ ጋር ነው የሚወዳደረው። እንግዲህ በሊኩድ የመጀመሪያው አንድ መሰለኝ በዚህ ቦታ ላይ ሲወዳደር አልከናው አቶ ረሃሜም ላይ ጸጋ መቼም እንግዲህ የሊኩድ ፓርቲ አባል የሆነ ድጋፍ በጠቅላይ ሚኒስትሩ በኩል ካገኘ የመመረጥ እድሉ ከፍ ያለ እንዲሆን መቼም መገመት አይቀተንምና አንቺ ምን ያህል ጠቅላይ ሚኒስትር ናታንያሁ ድጋፍ ይሰጡሻል ወይም ቃል ገብተውልሻል? ተመልከት፣ ጠቅላይ ሚኒስትሩ እንደሚደግፉኝ ብዙ ጊዜ ይናገራሉ። ከተመረጥኩበት ጊዜ ማለት ተመረጥኩ እንኳን አይደለም ለዚህ ፖለቲካ የሚያስገቡ ይሳቸው ናቸው። የዛሬ 4 ዓመት 37ኛ ቦታ የሰጡኝ ይሳቸው ናቸው። ያኔም ሁላችሁ እንደምታስታውሱት አትገባም ነበር የተባለው። ግን የፖለቲካ ነገር አይታመንም። ፖለቲካ እንደ ወደ ላይ እንደ ወደ ታች ነውና 37 አትገባም የተባልኩት እስከ 43 ድረስ ገባንና ይሄን እድል የሰጡኝ እሳቸው ናቸው ጠቅላይ ሚኒስትሩ። አሁን ባለው ሂደት ተወዳዳሪዎቹ በጣም ብዙዎች ነን። አትርሱ። በአሁኑ ሰዓት የምንወዳደረው እሳቸው ደግሞ ሽሪውን የምንለው ከመጀመሪያው ካሁኑ ወደ 10 እየቀረበ ነው። ሰዎች እሳቸው የሚመድቧቸው ሰዎች አሉ። እንግዲህ ያ ማለት 10 ቦታ ተቀንሷል። ስለዚህ ዶክተር ጸጋ ያ ማለት ምን የቀረውን ቦታ ነው የምንወዳደረው። ዶክተር ጸጋ ያ ማለት ፓርቲያቸው ይሄን ቦታ በምንወዳደርበት ሰዓት ብዙ ተወዳዳሪዎች አለን። ጠቅላይ ሚኒስትሩ እርግጠኛ ነኝ የሚፈልጓቸውን ሰዎች ከወዲሁ ያስታውቃሉ። በይፋ ባይናገሩም የሚደግፉ መሆናቸው ይነገራል። በዛ መሰረት ለውድድር ቀርብ ያለው ዋናው ትልቁ ድጋፍ ግን የሊኩድ አባል የሆኑ በሙሉ ያመቱን መዋጮ ሲከፍሉ የቆዩ የመጨረሻ ዶ የሚመርጠው ሰው አይደለም። የምርጫው ጊዜ ጥቅምት 27 አባል የሆኑ እነዚህ ቅድም ያልኳችሁ 140,000 ሰዎች ናቸው። ለነገ ሰኞ ውድድር የቀረብነው መምረጥ የሚችሉና እያንዳንዱ ህብረተሰባችን የሚያዳምጠን ሰው በዚህ ዕለት ሰኞ እንዲመርጠኝ ነው። ለምርጫው ደግሞ ቁጥር አለን። የኔ ቁጥር 131 ነው ቁጥሩ። ኦኬ
እና ይሄ ነው ያለው። ረሃሚ እና ከጠቅላይ ሚኒስትሩ ጋር ምን ያህል ቀረቤት አለሽ? ቤተሰቦቹ መቼም ይወስናሉ ይባላል እንግዲህ ባለቤቱም ልጆችም አሉ እና ምን ያህል አንቺ ቀረቤት አለሽ ከእሳቸው ጋር? እኔ ከጠቅላይ ሚኒስትሩ ጋር ነው ግንኙነቴ። ጠቅላይ ሚኒስትሩ ናቸው ቀደም እንዳልኩ 37ኛ ቦታ የሰጡኝ። ከዛም አንስቶ ስራው ማንኛውም ስራ ማከናውነው በቀጥታ በሁሉም በኩል በማደርገው እንቅስቃሴ ከጠቅላይ ሚኒስትሩ ጎን ነኝ። በሁሉም በኩል ውጭም ተልኬ ቢሄድ እዚህም ሀገር ውስጥ በሆን ህግጋትን በማሳለፍም ቢሆን በማንኛውም በኩል እኔ ከጠቅላይ ሚኒስትሩ ጋር ነው እንጂ ከቤተሰቡ ጋር ግንኙነት የለኝም። ዶክተር ጸጋ እዚህ ላይ እኔ አሁን አንቺ የኛ ፓርቲ የዲሞክራሲ ፓርቲ ነው ብለሻል፣ ግን እናንተ ግማሽ ዲሞክራሲ ናችሁ ማለት እችላለሁ አሁን ባለንበት ሁኔታ። ያ ማለት ምንድን ነው? 8 ቦታ እኔ እንድወስን ብለው ራሳቸው እንደ ሌሎች ፓርቲዎች እንዲያደርጉ ጠይቀዋል። በትላንትናው ማታ ሌሊት ደግሞ 3 ሚኒስተሮችን የውጭ ጉዳይ ሚኒስተሩን፣ መከላከያ ሚኒስተሩን ሀይም ካጽን ደግሞ 3 ቦታ እኔ እንትን ይዝላቸዋለሁ ብለዋል። 3 እና 8 11 የራሳቸው ቦታ አለ 9 በአጠቃላይ 12ቱ ቦታ ተይዟል። እናንተ አሁን የምትወዳደሩት ለቀሪው ነው። ስለዚህ እንዴት ሊኩድ የዲሞክራሲ ፓርቲ ነው ብለን 100% ልናገር እንችላለን? አንዳንድ ጊዜ እንደዚያ ማለት ራሳችን ማታለል አይሆንም? ዶክተር ጸጋ እንግዲህ ዲሞክራሲ የሚለው ትክክለኛ አባባሉ የገባህ መሰለኝ ማቶሽ ነው። እሺ ለምንድን ነው ያልኩት? ዲሞክራሲ ህዝብ ነው የሚመርጥ። ካሉት የፖለቲካ ፓርቲዎች ነገር ዲሞክራሲ የምንለው እንዲያውም ሊኩድ ነው። በሌሎች እኮ ቅድም ነገር የዲሞክራቲ ፓርቲዎች ፕራይመሪ ያደረጉ አሉ። የነ ያር ጎላን እሱን ለማስታወስ ያህል ነው። ቆይ ልገልጽልህ እኮ ነው። ሙሉ በሙሉ አላልኩም። አብዛኛው የእስራኤል ፖለቲካ ፓርቲዎች የላቸውም። የዲሞክራቲክ የተሰኘው የፖለቲካ ፓርቲ አሁን የተፈጠረ ነው፣ መሰረት የሌለው ነገ ጧት ድራሹ ቢጠፋ የፖለቲካ የሰራተኛው ፓርቲ ርዝራዦች እኮ ናቸው። እንደዚያ እንዴት ታያቸዋለሽ? ሀገሪቱን የመሰረቷት እኮ ናቸው እነሱ። አይ ያኔማ ነበር። አንዴ ለርዳሽ ጸጋ፣ ይሄ ዲሞክራቲክ ፓርቲ የሚባለው አሁን ቀደም ሜሬጽና አቦዳ የነበረው ተደምሮ ነው። አዎ ከዛ በፊት ማፓ ይባለው ነበር ሀገሪቱን የመሰረቱ እነዚያ። ስለዚህ ቀስ ያሉ እየደከሙ ወርደው አሁን ካሉበት ደረጃ አሉ። ኦኬ እሺ ዶክተር ጸጋ አቶ ብርሃን ማስተካከል አሁን እንግዲህ ረሃቢን ገልጾልሃለኝ። የዲሞክራቲክ ፓርቲና የሰራተኛው ፓርቲ አሁን የተቋቋመ በያይር ጎላን የሚመራውና የድሮውን የሰራተኛው ፓርቲ ሌሎች እንደነ ማወዳደር ማለት ኃጢአት መግባት ነው። ኃጢአት መግባት በፖለቲካ ላይ ኃጢአት አለ እንዴ? ወዳጄ ለምን ኃጢአት? ያይር ጎላን የእስራኤል ወታደሮች ልጆችን የመግደል ልማድ አላቸው ብሎ የተናገረ ስማኝ፣ ያይር ጎላንን ካነሳህልኝ ኖ እኔ አሁን ልዩን አሁን እንትኑ የዲሞክራሲ ፓርቲዎች ማን ናቸው የሚለው ሳይሆን የፕራይመሪ ምርጫ ያደረጉ መሆኑን እሱን ለመግለጽ ነው እንጂ ስለ እያንዳንዱ ፓርቲ ማንነትማ ምርጫቸውን ከቀረባችሁ በኋላ እያንዳንዳችሁን እየመጠን እንጠይቃችኋል። አሁን የኔ ጥያቄ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማታ ምሽት የወሰኑት ውሳኔ ባንቺ በኩልም በሌሎች ሚኒስተሮችም ተቀባይነት አለ ወይ? አንዳንድ ሚኒስተሮች በስማቸውን በግልጽ ባይናገሩም በከፍተኛ ያወገዙ ይገኛሉ። ስለዚህ ለምን ነው እስራኤል ለምሳሌ ሀይም ካጽን እሳቸው ሽሪውን ወይም ደግሞ ቦታ የሰጡት ለምን? ተመልከት ሽሎሞ፣ ሁለት ነገሮች አሉ። ከፊሉን እደግፈዋለሁ። ለምንድን ነው የምደግፈው? ጠቅላይ ሚኒስትሩ ፓርቲያችን ኃይል እንዲያገኝ አሁን ካለው ድምጽ የበለጠ ለማግኘት መንግስት ለማቋቋም አዳዲስ ኃይልን ማግባት ይፈልጋሉ። ይሄ የነበረ ነው። የአሁኑ ቁጥሩ በዛ እንጂ እኔ በገባሁበት ዘመን 5 ነበር። 5 ነው የገባ ነው የነበረ። በአሁነኛው የበለጠ ሆነ የሚለው ነው። ሌላው ንገርህ፣ ለምሳሌ መከላከያ ሚኒስትሩን እስራኤል ካጽን የወሰድክ እንደሆን የመከላከያ ሚኒስትሩ በፖለቲካ ለመሯሯጥ ጊዜ የላቸውም። ስለዚህ የእሳቸው ተገቢ ነው የምለው። ሀይም ካጽ ግን ምንም ነገር የማይሰራ ሰውዬ ሚኒስትር ቢሆንም ራሱ ብዙ አመት በፖለቲካ የቆየ ነው። የፓርቲው ዋና ጸሐፊ ነው። ደንበኛ የፖለቲካ ተጫዋች ነውና እሱ ተወዳድሮ መግባት አለበት ነው የምለው እንጂ ለሱ ዝም ብሎ መስጠት ቦታ ተገቢ አይደለም። እንደሚባለው ከሆነ ጠቅላይ ሚኒስትር ያን ቦታ የሰጡት 8ቱን ቦታ እሳቸው እንዲፈቀድላቸው ጥረት ስላደረገና እየካሱት ነው ይባላል። እንግዲህ ይሄን የሁለቱም ውይይት አልነበርኩም፣ አላውቅም። ረሃቢ ጥያቄ ካለ ለዶክተር ጸጋ እዚህ ላይ አሁን ለምሳሌ ይሄ ሽሪው የሚባለው ነገር ሽሎሞም እንደጠቀሰው ዲሞክራሲ ከተባለ
ከሀ ጀምሮ እስከ መጨረሻው ነው መሆን ያለበት እንጂ መሀከል ላይ ቆርጦ ይሄ ዲሞክራሲ ነው ይሄኛው ደግሞ እንዲሁ እኔ እንደፈለኩት መመርጣቸው ሰዎች ነው የሚገቡ የሚለው ጉዳይ ጥቂት የሚያምታታ ነገር አይደለም። አሁን እንዳላችሁት እኮ ቀደም አንደኛ ድሮም የነበረ ነው 3 4 5 ይሰጥ ነበረ። በእኔ በገባውበት ሰሞን 5 ነበርና ኢዲት ሲልማን፣ ሺክሊ፣ ሞሼ ሳዳ እኔና ማስኪራ ሜምሻላው የመንግስቱ ዋና ጸሐፊ ዮሲ ዘነጋውት ዮሲ ፎክስ አዎ 5ታችን ነበር ነው። በአሁነኛው ግን ጠቅላይ ሚኒስትሩ 3 ጨምራለሁ 8 መሆን አለበት። ይሄ ከፍተኛው ዝግብና የፈጠረው እናንተ እንዳላችሁት በተለይ የፓርቲ አባላት የሆኑት ተዘጋጅተው የቆዩ ለውድድር የሚቀርቡ ሰዎች ወይም አባልነቱን የከፈሉት ለምን ይሄ ይሆናል የሚል ነው። ነገር ግን ቅድም እንዳልኳችሁ ኃይል ለማግኘት በፓርቲያችን ውስጥ ያሉትን ሰዎች ሙሉ በሙሉ ይዘዋቸው መሄድ የማይፈልጓቸው ሰዎች አሉ። ድምፅ አለማምጣት ብቻ ሳይሆን ለፓርቲው ጉዳት የሚያመጡ ድምፅ አለማምጣት ሌላ ነገር ነው። ከዛም ድምፅ ለለን መራጭን የሚያጠፉብን የሚያባርሩ ስላሉ እነማን ናቸው ለምሳሌ መግለጽ አልፈልግም። ልታጣሉኝ ነው። እርግጠኛ ታውቋቸዋላችሁ። ዶክተር ጸጋ ለማድረግ ነው ጠቅላይ ሚኒስትሩ ያሰቡት። ግን አሁን ያልኳችሁ ደግሞ በጣም ኦኬ እንደዛ ከሆነ የባሰው የሃይም ካጽ የሚኒስትር ሃይም ካጽን ጉዳይ ስንወስድ ግን በሳቸው ዙሪያ ላይ የሚደግፍ የለም። በተለይ ሰሞኑን ባደረጉት የፖለቲካ ጨዋታ ሃይም ካጽ እሳቸው የሚደግፏት አለች ኤቲያ እሷን ለማስገባት ሲባል የምርጫው ሂደት የሀገር አቀፉና የክልሉ እንዲቀየር ሞክረው አልተሳካላቸውም። ስለዚህ ሃይም ካጽ አሁን ለውድድር ቢቀርቡ አይመረጡም ተቃዋሚያቸው ስለሚበዛ። ለዛ ነው ጠቅላይ ሚኒስትሩ ሊሰጧቸው ያሰቡ። ይሄ ገና ብዙ ያወዛግባል። ዛሬ ሁሉ ለፍርድ ቤቱ ለፓርቲው ፍርድ ቤት ይግባኝ ያቀረቡ አሉ። ዶክተር ጸጋ ሌላው ጥያቄ ያው የኛ ተመልካቾቻችንም የሚያሳስባቸው ነገር እኛ ኢትዮጵያውያኖች ወኪል እንዲኖረን በእርግጥ አንቺ እየተወዳደርሽ ነው በአገር አቀፍ እንደ ተስፋ የምናደርገው እንደምታሸንፊ ነው። ጎን በጎን ደግሞ ብዙ 3 ኢትዮጵያውያኖች ተወዳዳሪዎች አሉ። ጋቢ ወርቁ አለ፣ አልማዝ ዘሩ ምትባላለች፣ ማሬ ሰንበቱ ምትባላለች። 3ቱ ይወዳደራሉና እነሱ 3ቱ መወዳደራቸው አንቺን ወይም ያንቺ መወዳደር እነሱ ሊጎዳቸው አይችልም? ምናልባት ተመልካቾቻችን ብታስረጅልን። በጣም ጥሩ ጥያቄ። ምክንያቱም ድምጽ ሲከፋፈል መጨረሻ ላይ ውጤት አንድ ላይ ሆኖ መሄድ ሲገባ ማለት ነው፣ ወይም አንዱ መደገፍ ሲገባ ማለት ነው። በጣም ጥሩ ጥያቄ ነው የጠየቀው። ፓርቲው ሊኩድ ነው፣ ግን በውስጡ ክፍፍል አለ። በፓርቲው ሙሉ በአጠቃላይ የሚወዳደረው እኔ ነኝ። በሴቶች ቡድን የሚወዳደሩ 2 ናቸው ሴቶች። በአዲስ ገቢ ጋቢ ነው። አሁን የመምረጥ መብት ያለው አባል የሆነ ሰው ሁላችንም መምረጥ ይችላል። ኦኬ ሁላችንም መምረጥ ይችላል። እኔን የሚመርጠኝ ሰው ጋቢን ቢመርጥ ወይም በሴቶቹ የሚገቡትን ማሬና አልማዝን ቢመርጥ ምንም ጉዳት አያመጣም። ለምን? ስለዚህ እናንተ እየተደጋገፋችሁ ነው በዚህ ላይ። ሊኩድ ምን አለው መሰለ አባላት አለ አይደለ? የአዲስ ገቢዎች የሚወዳደሩት ቦታ እኔ አልወዳደርም። ኦኬ በሴቶች የሚወዳደሩት ቦታ እኔ አልወዳደርም። እኔ የምወዳደረው በፓርቲው አጠቃላይ ነው። ጋቢ በፓርቲው አጠቃላይ አይደለም፣ በአዲስ ገቢ ብቻ ነው፣ በወሌ ሀዳሽ። ኦኬ ማሬና አልማዝ በሴቶች ብቻ ነው። ኦኬ እና የሚያገናኘን ስለሌለ 12 ሰው መምረጥ ነው የምትችለው። መምረጥ የምትችለው 12 እስከ 12 ነው። 4ታችን መምረጥ ይችላል። የሚያገናኘን ነገር የለም፣ የሚያጋጨን የለም። ስንት ተወዳዳሪዎች አሉ? ስንት ናቸው ተወዳዳሪዎች ቁጥራቸው? በአጠቃላይ በሊኩድ በአጠቃላይ በሴቶቹ 12 ናቸው። እኔ የለሁበትም። ኦኬ የአዲስ መጤዎች ስንት ነው? 5 ወይም 6 ናቸው። አንዱ ገና እየተጠራጠረ ነው። 5 ገባኝ። ከዛ ከነሱ አንድ ነው የሚመረጠው፣ ከነዚህም አንድ ነው የሚመረጠው። ከኛ ግን የሚመረጠው ብዙ ነው፣ ተወዳዳሪው ብዙ ነው። ኦኬ ዶክተር ጸጋ አሁን አንቺ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እንደምትቀራረቢ እናውቃለን። እሳቸውን ደግፈሽ ትናገሪያለሽ፣ በዚህ ጣቢያም ትናገሪያለሽ። እሳቸውም ባለፈው ለዚህ ቦታ የሰጦሽና ልክ ጊዶን ሳርን ወይም ሃይም ካጽን ወይም ሌላ 8 ካሉት ቦታ ምናልባት በአጋጣሚ ሆኖ ጥሩ ውጤት ካላመጣሽ እንደገና ቦታ ሊሰጡሽ ይችላሉ ብለሽ ትገምቻለሽ?
ተመልከት፣ በፖለቲካ ይሄ ነው ብለህ መናገር አትችልም። አንድም ጊዜ ሊሆንም ይችላል ላይሆንም ይችላል። የኔ እምነት ያሁን በመወዳደር ላይ ነኝ። አንዳንዶቹ ምን ይሉኛል መሰለህ፣ እንዴት ከሚኒስትሮቹ ጋር ትወዳደሪያለሽ? ብዙ አመት ከሚሰሩ ሚኒስትሮች፣ ታዋቂዎች፣ ስንት ደጋፊ ያላቸው። እውነታቸውን ነው። ግን እኔ ምንድን ያልኩት መሰለህ፣ አልፈራም። መሞከር አለብኝ፣ መወዳደር አለብኝ። በስቲ ባልደረባ ጥያቄ ካለው አንድ ሰው እኮ ሰማኝ፣ አንድ ሰው ሚኒስትር ቢሆንም እንደ ሁላችን ሰው እኮ ነው። አየው እና መሞከር አለብን። ፈርተን መቅረት የለብንም። ለዛ ነው የምወዳደረው እና እወዳደራለሁ። እርግጠኛ ነኝ ድጋፍ እንደማገኝ። በርካታ ደግሞ እውነት አይደለ የፓርቲው አባላት ነጮች ለመርዳት ቆርጠው ተነስተዋል። ለኔ ብዙዎቹ በጣም ነው የሚገርመኝ። ቤታቸው ሁሉ እያዘጋጁ ይጠሩኛል። 20-30 ጎረቤታቸውን ጠርተው የፓርቲ አባል የሆኑትን መስማት ይፈልጋሉ። እና ይሄ ያለ የፖለቲካ ጨዋታ ነው፣ ታውቁታላችሁ። እና በዚህ አጋጣሚ በእውነት አይደለ የኛን ህብረተሰብ ለምሳሌ አሁን ባሁኑ ብዙ ተወዳዳሪ ያለ የኛ ህብረተሰብ እንደውም አደገኛነቱ መቼ መሰላችሁ? ከኛ ፕራይመሪስ በኋላ ነው። ቁጥራቸው በጣም ጥቂት ነው። የኛ ህብረተሰብ ቁጥሩ ጥቂት ነው። ቁጥራችን ጥቂት ነው። መምረጥ መብት ያለው ሰው አሁን ከ110 ሺህ አይበልጥም የመምረጥ መብት ያለው። በዛ ጊዜ ሊበታተን ይችላል። ብቻችን ለምን አንዳንዴ ምን ይጠይቁኛል፣ ለምንድን ነው ብቻችሁን አንድ ላይ ሆናችሁ ፓርቲ አቋቋማችሁ ማትሄዱ ይላሉ። ያ የማይሆን ነገር ነው። በቂ ድምጽ የለንም ወገኖች። ኦኬ ዶክተር ጸጋ መጨረሻ ጊዜያችን እየሄደብን ሰው ለመጨረሻ ጥያቄ ለአቶ ረሃም። ድፍረትሽ ጥሩ ነው፣ ደፋር መሆን ያስፈልጋል ብለሻል። መድፈር ጥሩ ነው፣ ግን ያለሽ እንደው ስትመለከቸው ያለሽ እድል ምን ያህል ነው የመመረጥ? በተለይ የውስጥ ግምገማ አድርገሽ ከሆነ ማለት ነው። ተመልከቱ፣ አሁንም የሚለው ምን መሰለህ፣ የአሪኤል ሻሮን አባባል አለ። ከመጫወቻው ምንድን ነው ካሩሴላ? አዎ ደንበሩ መጫወቻው ደንበር አትራቅ ነው። ከጨዋታው መውጣት የለብህም። ያ ነው ትልቁ ነገር። መጫወት መቻል አለብህ። ፈርተህ መቅረት የለብህም። ኦኬ ገባ? እና ያ ነው እኔ የምለው። እና ጨዋታው መጫወት ያስፈልጋል። ፖለቲካውን መፍራት አያስፈልግም። ወድቃለሁ አልወድቅም የለም። ባለፈው 37ኛ ቦታ በተሰጠኝ ጊዜ ደውለው የኛ ወገኖች ሁሉ የሰደቡኝም ነበሩ። ኦኬ እንዴት ተስማማኝ 37ኛ ቦታ አትገቢም ለምን ታሳፍሪ እንዳያሉኝ ነበሩ። መጨረሻ ላይ ግን ተመልከት ከኔ አልፎ 37-43 ድረስ ገብቷልና እናንተ 32 ቦታ ተቀብላችሁ ነበር። አሁን ግን የሚደረገው ህዝባዊ ግምገማ ጉልበታችሁ እንደደከመ ነው። ዶክተር ጸጋ ያው ለምን አለ መሰለህ ህዝባዊ ግምገማ ምን አለ መሰለህ ሽሞን ፔሬስ ይባላል። ሽቶ ሽታው ጥሩ ነው፣ ግን አጠጣው። ይሄ ደግሞ እንደዛ ነው ህዝባዊ ግምገማ። ኦኬ በጣም ጥሩ። ሌላው ደግሞ ህዝባዊ ግምገማ ያልከው ማንኛው ነው ገምጋሚው? ኦኬ ጥሩ ዶክተር ጸጋ በጣም ገምጋሚው ማን ነው? እሺ ገብቶናል። በጣም እናመሰግናለን። በእርግጠኝነት እስከ ምርጫው እስከሚሆን እንደገና መለሰ እናገኝሻለን። መልካም ውድድርና ውጤታማ እንድትሆኝ ተስፋ እናደርጋለን። ታሳዩተኛ አሁን ማየው ያንቺ 131ኛ ቁጥር እዚያ ላይ ተመልካቾች ወይም የፓርቲ አባላት ምልክት የሚያደርግልሽ 131 መሆኑን ነው። እናመሰግናለን ዶክተር ጸጋ። እናመሰግናለን። ጤና ይስጥልኝ። እንግዲህ አምሮባችኋለኝ። አዲስ ፕሮግራም 2 ሰዎች ፖለቲካ የምታውቁ በጣም ነው ጥሩ። ለእውነቴ ነው ግንዛቤ ይሰጣል፣ ብዙ ያስተምራል። በቀላሉ የሚታይ አይደለም። ልምድ ያላችሁ ሰዎች የምታውቁት ህብረተሰቡን የምታውቁት የእስራኤልን ህብረተሰብ የምታውቁ ፖለቲካውን የምታውቁ ሁሉን የምታውቁ ስለሆናችሁ በጣም ደስ ብሎኛልና እንደሚባለው እናመሰግናለን። ሰላም ጸጋ።